ሀገራት ለልማት ጉዟቸውም ሆነ የአንድነት መሰረት ፈተና ከሚሆኑባቸው ችግሮች ውስጥ በታሪክ አጋጣሚ በህዝብ መካከል የሚፈጠሩ መቃርኖቹና አለመግባባቶች ናቸው። ችግሩን ዘላቂ የሚያደርገው ደግሞ ለአለመግባባት ምክንያት የሆኑትን በልዩነት ተቀብሎ ስምምነት ላይ አለመድረስም ሌላኛው ፈተና ነው። ይህ ደግሞ የማህበረሰቡን አንድነት ከመሸርሸር ጀምሮ እስከ መበተን የደረሰ አደጋን የሚፈጥር ሆኖ በአንዳንድ ሀገራት ከፍተኛ ቀውስን ማስከተሉን ተመልክተናል። በዚህ መስመር ውስጥ ተንጠልጥለው ከነበሩት መካከል አንዷ የሆነችው ካናዳ ያንን ታሪክ በዚህ መልኩ በነበር አስቀረች። ካናዳ በታሪካቸው ውስጥ ከፍተኛ የሆነ ቀውስ ውስጥ አልፈዋል። በተለይ ነባር በሆኑት ማህበረሰብ በአካባቢው ነዋሪ የነበሩ ነባር ማህበረሰቦችና ከሌላ ቦታ መተው እዚህ ሀገር በሚኖሩ ማህበረሰቦች መካከል የተፈጠረ ወይም ኢንዲጂነስ በሚባሉት ማለት ነው የተፈጠረ አትሮሲቲስ አለ። በፊት መጥፎ ታሪክ ነበራቸው። ያንን ለማደስ በቅርብ ጊዜ ነው ምናልባትም በ1998 አካባቢ ይመስለኛል እውነትን መስጠትና እርቅን ማስፈን ሂደት አካሂደዋል። ለተፈጠረው በደል ይቅርታ ተጠይቆ ቀጣይ ያ ነገር እንዳይደገም ተደርጎ ወደፊት የመራመድ እንደ ሀገር የሚያዋጣው ይሄ ነው። ካናዳ በዚህ ተሞክሮዋ ዛሬ ሰላሟን ማስጠበቅ ልማቷን መታጠቅ የቻለች ሀገር ሆናለች። ኢትዮጵያም ምንም እንኳን ጉዳዮቹ ተመሳሳይ ባይሆኑም ለዘመናት ይፈትኗት የነበሩ መሰል ችግሮችን መፍታትና እያረሙ ለመሄድ ያቋቋመችው ሀገራዊ የምክክር ኮሚሽን ወደ መጨረሻው ምዕራፍ ተቃርቧል። የዚህ ታሪክ ባለቤት ከሆኑ የህብረተሰብ ክፍሎችም በካናዳ የሚገኙ ኢትዮጵያውያን ተጠቃሽ ናቸው። አጀንዳቸውንም ተወካዮቻቸውንም ለጠቅላላ ጉባኤው አስረክበዋል። ዛሬ ቁጭ ብለን ዳቦ ሊሆን በማይችለን ጉዳይ አጀንዳ ላይ ስንጓተት ስንውል በትላንትና ታሪክ ዛሬም ብቻ ሳይሆን ነገንም እያበላሸ ነው ምን መጣው። ስለዚህ the only way አውት የሚሆነው ቁጭ ብሎ መነጋገር፣ ልዩነቶቻችንን በጋራ ቁጭ ብለን ነቅሰን በዚህ ጉዳይ ላይ ይሄ መደረግ አለበት፣ መደገም የሌለባቸው ታሪኮች ነቅሰን አውጥተን ተወያይተንባቸው አርመን አገር መገንባት ነው የሚያዋጣን። ከዚህ አንፃር የምክክር ኮሚሽኑ እስከዛሬ ድረስ የሰራው ስራ በጣም ሊደነቅ የሚገባ ነው። እውነቱን ለመናገር ኢንዲፔንደንሳቸውን ጠብቀው በጣም ፕሮፌሽናል በሆነ አግባብ ስራቸውን ሲሰሩ ቆይተዋል። ካናዳ መጥተዋል። ካናዳ ላይ በነበረው መድረክ ከፍተኛ ቁጥር ያለው ኢትዮጵያውያኖች ወጥተዋል። በጣም ሰፋፊ አይዲያዎች ተነስተዋል። በጣም ገንቢ ውይይት የተካሄደበት ኮሚሽነሮቹም በነበራቸው ኢንጌጅመንት በጣም ቅድም ባልኩ መልስ መሰረት ኢንዲፔንደንሳቸውን ጠብቀው በጣም ፕሮፌሽናል በሆነ አግባብ ውይይቱን መርተው አጀንዳ ሰብስበው ለቅመው የሄዱት። ለረጅም ዓመታት በኢትዮጵያ ፖለቲካ ውስጥ ተሳትፎ ያደረጉ የነበሩ ዲያስፖራዎችም ምክክሩ የፈጠረውን እድልና ያመቻቸውን ምህዳር አዋጭነት ይጠቅሳሉ። ምንም እንኳን አብዛኛው ዲያስፖራው ለሀገር በማሰብ የተለያየ እንቅስቃሴዎችን ቢያደርግም ጥቂት የሆኑት ግን ጠቃሚውን ነጥብ ባለመረዳት ከእውነታው ሲርቁ እንደነበር አስረድተዋል። እዚህ ሀገር ያለን ሁለተኛ ዜጎች ነን ወይ ደግሞ ግሪን ካርድ ያለን ወይ የሎ ካርድ ያለን ዜጎች ስለሆን የኛ ሐሳብ ሳይሆን ኢትዮጵያን የሚመራው ኢትዮጵያ ውስጥ ያለው ኢትዮጵያዊ ሐሳብ ነው ኢትዮጵያን መግዛትና መምራት የሚችለው በህጋዊ አካሄድ ስንመለከተው። ስለዚህ ከዚህ በፊት ይሄንባቸውና የከሰርንባቸው ምዕራፎች ሊደገሙ አይገቡም። ከዚህ በፊት ተሞክሮ ነበር ዲያስፖራው የፖለቲካን ሐሳብ በመምራት ኢትዮጵያውያንን ወደ ልማት ለማምጣት የሞከረው ጉዞ አልተሳካም፣ አልተከናወነም። ምክንያቱም ህጋዊ አካሄድ ስላልሆነ። ዛሬ ላይ ግን ዲያስፖራ ይበጃል ያለውን ሐሳብ በምክክሩ በኩል ከነመፍትሄው በማቀበል ውጤቱን በመጠባበቅ ላይ እንደሚገኝ ጠቅሰዋል። ለምክክሩ ጠቅላላ ጉባኤ መሳካት ለሀገር መቃናት ዲያስፖራው ጥረቱን እንደሚቀጥል አረጋግጧል። እዚህ ሀገር ያለው ዲያስፖራ ኮንስትራክቲቭ ሐሳብ ብቻ ነው ማቅረብ የሚችለው። ሀገርን መደገፍ ነው፣ በመሳተፍ ነው የምንቀራረጸው፣ በመሳተፍ ነው ሀገርን የምንገነባው እንጂ በመቃረን አይደለም። ፖለቲካ ኢትዮጵያ ውስጥ የተለመደው በጸብ ነው፣ በጦርነት ነው፣ በመከፋፈል ነውና ያ ጉዞ ደግሞ ቻፕተሩ ተዘግቷል። ታዲያ ይህ የምክክር ኮሚሽኑ ጠቅላላ ጉባኤ ያለፉትን ስኬታዊ ጉዞዎች የሚያሳይ ነው ያሉት በካናዳ የኢትዮጵያ አምባሳደር፣ ምክክሩ ግን ቀጣይነት ያለው ሊሆን እንደሚችል ይጠቁማሉ። ምክንያቱም ሊያስተካክለው የሻተው ትርክት የወሰደው ጊዜ ለእድሳቱም ጊዜ ተጨማሪ ትኩረት ይፈልጋልና። ናሽናል ዲያሎግ አንድ ጊዜ ተሰርቶ አለቀ ልትለው ማትችለው ጉዳይ ሊሆን ይችላል። ምናልባት ቀጣይ የምናካሄደው ናሽናል ዲያሎግ የኢትዮጵያን ችግር ሙሉ በሙሉ አጥቦ ያጸዳል ብለህ ላታስብ ትችላለህ። ግን አንድ ስቴፕ ወደፊት ያመጣዋል። አስፈላጊ ሲሆን በቀጣይ እናደርግም እንችላለን ናሽናል ዲያሎግ እንዳስፈላጊነቱ። ነገር ግን አሁን ይሄንን መሰረታዊ በሆነ መልኩ ወደፊት ሊያራምደን የሚችለው አንድ ብሔራዊ ምክክር አካሄደን በጣም የተራረቀ የነበረ ሐሳባችንን ቢያንስ አቀራርበን የጋራ በሚመስል መልኩ ልናመጣው እንችላለን። ካናዳ ውስጥ ትሩዝ ኤንድ ሪኮንሲሊየሽን አካሂደዋል። but still ሂደት ላይ ያሉ ጉዳዮች አሉ። ገና አሁንም ይሄ በታረም አለበት የመስተካከል አለበት የሚባሉ ጉዳዮች አሁንም ድረስ እየተካሄዱ ነው ያሉት። አንድ ሆነን ዩናይትድ የሆነ ሀገር ይዘን ለመውጣት በሚያስችል መልኩ ናሽናል ዲያሎጉ ወይም ብሔራዊ ምክክር መድረኩ በጣም ወሳኝ ምዕራፍ ነው።